السلام عليكم ورحمة الله እንደምን ዋላችሁ እንደምን አረፈዳችሁ ዛሬ ኢንሻአላህ ዘና እንላለን እንግዲህ የዛሬው ቪዲዮዬ ሙስሊም ጠሉ ዘመድኩን በቀለ በቅናት መንጨርጨሩን አልተወም የሚል ነው በዚህ ዙሪያ እንግዲህ ብዙ ሐሳቦች እናነሳለን በተቻለ መጠን ላይክ ሼር በማድረግ ቪዲዮውን እንድታስፋፉልኝ ጠይቃለሁ ከመነሻ ሐሳብ ልጀምር አንድ የዘመድኩን አጭር ቪዲዮ ተልኮልኝ አየሁት ያው ዘመድኩንን የማያውቀው የለም እጅግ ጽንፈኛ ግለሰብ ነው ለሙስሊም ጠልነቱ ወደር የለውም ኦልሞስት ኢትዮጵያ ላይ ስለ ሙስሊም ጠልነት ሲታሰብ እንጃ ውድድር ቢደረግ ኦስካር የሚበላ ይመስለኛል እና ከዛው ውጭ የሚታወቅበት ባህሪ ደግሞ አንደበቱ ማጥለያ የለውም እንዲህ አይነት ሰዎች አሉ አይደል ሳይጠጡ የሰከሩ ሰዎች ማለት ነው ሰው ሲሰክር ምንድነው የሚሆነው በቃ ፈታ ይላል አይደል ነውር የሚባል ነገር አያውቅም በቃ ኖርማሊ በጤናማ አእምሮ ማደርጋቸውን ነገሮች ያደርጋል የሰካራም ሰው መገለጫ ያ ነው ማለት ነውር ተብሎ የሚታሰቡ ነገሮችን ያለ ምንም ጭንቀት ማድረግ የስካር ባህሪ ነው እንደ ዘመድኩን አይነት ግለሰቦች ሞር እንዲሁ የሰከሩ ናቸው ማለት ባይጠጡ ኖርማሊ የሰከሩ አንደበታቸው ነውር የማያውቅ ሰው ይታዘበኛል ነው ይሄ ነገር ልክ አይደለም የሚል ምንም አይነት ማጥለያ የሌላቸው ሰዎች አሉና የሚገርመው ደግሞ በጣም በርካታ ተከታይ ያለው ሁሌም ግራ የሚገባኝ ነገር ነው እንዴት አንድ ይሄን ያክል ጽንፈኛና ማህይም ግለሰብ ይሄን ያክል እንትን ሊያገኝ ይችላል በየ ሁሉ ጊዜ ግራ ይገባኛልና ሙስሊም ጠልነት ግዙፍ በሽታ ለመሆኑ ይሄ ራሱ ይጠቁማል እንዲህ አይነት ግለሰቦች በርካታ እንትን ማግኘታቸው በራሱ የዛ አንድ መገለጫ ነው በያስባለው ምክንያቱም የሚያወሩት ነገር ለጤናማ አእምሮ የሚጎረብጥ ነው ግን ያው ብዙ ተከታይ ማፍራቱ አልቀርም which is በጣም አስቸጋሪ ነገር ማለት ነው ለማንኛውም ግን እስቲ ምን እንዳለ ከራሱ አንደበት ምን ሰማ ይሆናል እንስማና እስቲ እንቀጥል ምንድነው እያለ ያለው በአሁኑ በአዲሱ በቅናት በተንጨረጨረበት ቪዲዮ ምን እንዳለ እየሰማን መጀመሪያ የሱን ቪዲዮ ላሰማችሁ አንድ 2 ደቂቃ አካባቢ የሚሆን ነው እሱን ከሰማነው በኋላ ለየብቻ ሐሳቡን እየተነተንን እናነሳለን ወደ እሱ ልመልሳችሁ ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች እስቲ ተመልከቱ የዜና ማሰራጭ የፈጢራን ተደረገ በደቡብ ክልል ተደረገ የኢትዮጵያ ዜና አገልግሎት እንደዚህ ያደረገ ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ የአዋሽ ባንክ ለአፍጢር አደረገ የኢትዮጵያ ንግድ ባንክ ተደረገ አየር መንገዱ የኢፍጣር ፕሮግራም አዘጋጀ የእንትና ክልል ኢፍጣር አዘጋጀ በምን ኢፍጣር አዘጋጀ የአብይ ጾም የሚባል የለም ዜናውን በሙሉ እስላም እንዲሸት አደረጉ ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ የሚሸት የነሱ ደጋፊ የሆነው ቁጭ አሽዋቸው አይደለም የምታዩት ነገር ኦርቶዶክሳዊ ባለስልጣን ማህተቡን አስሮ ነጠላውን አገልድሞ መግባት አይችልም መጾም አይችልም ያ ማሳየት ኤክሰርሳይዝ ማድረግ አይችልም ተጨቆን ያሉ ሰዎች አሁን አምጧል ስለዚህ እኛ ይሄንን የመቀልበስ እኩል የመሆን ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው በየትኛው አቅጣጫ መንቀሳቀስ መብታችን ጩኸት ሲጮህ መጮህ ዱላ ታነሳለ ወንድ ነው ሱሪ ታጥቋል አሁን ያለው ጥጋብ አሁን ወታደሩን አይቶ ገንዘቡን አይቶ ያለውን ሁኔታ የሚረዱትን አረቦች አይቶ የቱርክን ቦምብ የኤምሬትስን ጥይት የሳውዲ አረቢያን ፈንጂ ተማምኖ መግለጫ ታወጣላችኋለች እንደዚህ ማመን ትላለች ይሄ ጥንተ ጠላቶቻችን ኢትዮጵያ የምትባለውን ሀገር ውጠው ሰልቅጠው ማድረግ ይፈልጉታል ይሄንን የመቀልበስ መብት አለን የማንቃት መብት አለን እንግዲህ ሰምታችሁታል ምን ይያለ የተንጨረጨረ እንዳለ በጥቅሉ ያነሳቸው ነገሮች እንግዲህ ሰምታችኋል ምን እንዳለ በጥቅሉ አይታችኋል በጥቅሉ ብቻ ላንሳላችሁና ከዛ ለየብቻ እንግባባቸው አንደኛ ያለው የዛሬዋ ኢትዮጵያ የእስላም ሀገር መስላለች የሚል ነገር ነው ያነሳው ዜናው ሁሉ ስለ አፍጥር ፕሮግራም ሆኗል ዜናው ሁሉ እስላም አፍጥር ነው እንዳለ ይላል በርካታ ድርጅቶች ደግሞ በዚህ እየተሳተፉ ነው ይላል የአብይ ጾም ዜና መሆን አልቻለም ይላል ከዛ ደግሞ እነ ዳንኤል ክብረት እንኳን የነሱ ደጋፊ ሆነው ቁጭ ብለዋል የሚል ሐሳብ አንስቷል
ከዛ ውጭ ኦርቶዶክስ ባለስልጣን ማተቡን አስሮ ነጠላውን አገልድሞ መግባት የማይችልበት ጊዜ ተፈጥሯል ብሏል። ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው እንቀለብሳለን ብሏል። ሲጮህ ጮኸ፣ ሲጮህ ጩህ፣ ዱላ ሲያነሱ አንሳ የሚል ነገር አንስቷል። እንግዲህ ሙስሊሙን ማለቱ ነው። አሁን ያለው ጥጋብ የቱርክ ቦምብ፣ የኤሚሬት ጥይት፣ የሳውዲ ፈንጂ የፈጠረው ነው። ሙስሊሞች የጠገቡት በእነዚህ ምክንያት ነው ይላል። መግለጫ ቤተክርስቲያን እንዴት መግለጫ ውጪ ትባላለች አይነት ነገር እንደዛ የሚመስል ነገር ይናገራል። ግልጽ አልሆነልኝም። ከዛ ውጭ የጥንት ጠላቶቻችን ኢትዮጵያን ሰልቅጠው ምናምን ማድረግ ይፈልጋሉ አይነት ነገር ተናግሮ ይህንን የመቀልበስ መብት አለን የሚል ሀሳብ አስነስተዋል። አሁን እነዚህ ሀሳቦች ዝም ብሎ ኳኳቴ መሆናቸውን በተግባር እናያለን። እስቲ ዘርዝረን ወደ ማየቱ እንመለስ። ወደ ዋናው ስክሪን ልመልሳችሁና አሁን ይሄ ሰውዬ በእርግጥ እያወራ ያለው ነገር ተጨባጭ ነው ወይስ አይደለም የሚለውን በእውቀት በማስረጃ ለመመዘን እንመለስ። እሺ፣ የመጀመሪያ እንግዲህ ያነሳው ሀሳብ የዛሬዋ ኢትዮጵያ የእስላም ሀገር መስላለች የሚል ነው ያነሳው። ለዚህ ደግሞ ማስረጃ አድርጎ ያቀረበው ምንድነው? ዜናው ሁሉ ስለ አፍጥር ፕሮግራም ነው ይላል። እስላም እንዲሸት አድርገውታል ዜናውን ይላል። በርካታ ድርጅቶች ደግሞ በዚህ እየተሳተፉ ነው። በየመስሪያ ቤቱ፣ በየምኑ፣ በየባለስልጣኑ እንዲህ አይነት ነገር ላይ ተጠምዷል የሚል ነገር ያነሳል። እና እንግዲህ ከዚህ የምንረዳው ምንድነው? ችግሩ የሙስሊሙ ቪዚቢሊቲ ነው። በዘመድኩን ሚጢጢ አእምሮ ትልቅ ችግር ሆኖ የመጣው ምንድነው? ሙስሊሙ ታየ በአደባባይ በቃ ዜና ላይ ምናምን አጀንዳ ሆነ ነው። ይሄ ነው በጣም የጨጓራ ህመም የፈጠረበት ማለት ነው። ለምን ከተባለ እነዚህ ሰዎች እሱና መሰሎቹ ጽንፈኞች የክርስቲያን ደሴት ብለው ኢትዮጵያን ያስቧታል። ተረት ተረት አላቸው እና ከዛ ተረት ተረት ጋር ስለሚጋጭባቸው ሙስሊሙ ቪዚብል መሆኑን መውጣቱን በአደባባይ መታየቱን እንደ ትልቅ መርዶ አድርገው ይቆጥሩታል። የደሴቷን መስጠም አምነው ስለማይቀበሉ ማለት ነው። ደሴቷ መስጠሟን አያውቁ ኦልሞስት ረስተውታል ማለት ይቻላል። እና ያቺ የዱሮዋን የክርስቲያን ደሴት ብለው በአእምሯቸው የያዟትን ነገር እስካሁን ድረስ ክሊንጅ አድርገው እንደቆዩ ማየት ይቻላል። ይህ በነገራችን ላይ አሁን የጀመረ በሽታ አይደለም። ለረጅም ጊዜ የቆየ ብዙ ዓመታት ያስቆጠረ በሽታ መሆኑን ማየት ያስፈልጋል። ይሄ የሙስሊሙን የመታየት አለመፈለግ ችግር ከብዙ ሙስሊም ጠል ግለሰቦች ጀርባ ያለ ምክንያት ነው። መግለጽ የሚፈልጉት ጥቂቶቹ ቢሆኑም ማለት ነው። ጽንፈኞች በአጠቃላይ እንዲህ አይነት ጽንፈኛ አመለካከት ያላቸው አካላት የሙስሊሙን በአደባባይ መታየት በጣም ይፈሩታል። ጎንደር ላይ ታስታውሳላችሁ፣ ከጥቂት ዓመታት በፊት ሙስሊሙ የተጨፈጨፈው የጎዳና ኢፍጣር አደርጋለሁ በማለቱ ነበር። ለምን የጎንደር ጎዳናዎች ላይ እንዴት ይታያል በሚል ንዴት ማለት ነው። እና የቆየ በሽታ መሆኑን ለማሳየት እንደው ቀላል ማስረጃ ላምጣላችሁ፣ እንመልከት። አሁን ማስነብባችሁን ታያላችሁ። ይሄ እንግዲህ በ2000 አካባቢ እንደውም 99 ላይ ይመስለኛል የተጻፈ መጽሐፍ ነው። ዲያቆን ኤፍሬም እሸቴ የአደባባይ ሚዲያ መስራች እና እንግዲህ መላከ ኤዶም ቀሲስ ኤፍሬም እሸቴ ይባላል። አክራሪ እስልምና በኢትዮጵያ በተሰኘ መጽሐፉ ገና ገጽ 1 ላይ ገና ሲጀምር የኢትዮጵያን በቃ መሰረታዊ የሚለውን ችግር ያስቀምጣል። ምን ይላል መሰላችሁ? የክርስቲያን ደሴት እየተባለች ትጠራ የነበረችው ሀገራችን ኢትዮጵያ በታሪኳ አይታው በማታውቀው መንገድ አብይ ሃይማኖት አብዮት እየተካሄደባት ነው ይላል። የክርስቲያን ደሴት ነበረች፣ አሁን ግን ተለውጣለች፣ ኢትዮጵያ እየተለወጠች ነው ይላል። እስልምናና ሙስሊሞች በሀገሪቱ ማህበራዊ፣ ኢኮኖሚያዊ፣ ባህላዊ፣ ፖለቲካዊ ህይወት ውስጥ በጥልቀት እየገቡ ነው ይላል። አሁን ይህንን ችግር አድርጎ መግለጽ በራሱ ህመም ካልሆነ ምን ሊባል ይችላል? የሙስሊሙ በማህበራዊ በፖለቲካ ህይወት ውስጥ ጠልቆ መግባት ጤናማ ነው አይደል? የትኛውም ህዝብ በእንዲህ አይነት ነገር ሊበሳጭ አይገባም፣ የትኛውም ግለሰብ። ይሄ ግለሰብ ግን ምን ይላል? ሙስሊሞች በቃ ማህበራዊ ህይወት ውስጥ ምን ውስጥ ቪዚብል የሆኑ መጡ፣ እንደ ድሮ አርፈው መቀመጣቸውን ተው አይነት ነገር ማለት ነው። የኢትዮጵያ ማንነትና ምንነት አይናችን እያየ በፍጥነት እየተለወጠና እየተበየነ ነው አለ። አያችሁ፣ ድሮ ኢትዮጵያ የክርስቲያን ደሴት ነበረች፣ ሁሉ ነገር በክርስቲያን ነበር የሚገለጸው። አሁን ግን ሙስሊሞች አደባባይ መዋል ስለጀመሩ፣ የእነሱም መታየት ስለጀመሩ የኢትዮጵያ ማንነቷ ተቀየጠብን ይላል። ምን አይነት ዘረኝነት እንደሆነ አስቡት። እንግዲህ ክርስትናም ላለፉት 1600 ዓመታት እንደሆነው እንደ ጥንቱ ብቻውን አንድና ብቻ፣ እስልምናም የህዳጣን የአናሳዎች እምነት ተሰኝቶና ሆኖ መቆየቱም አጠራጣሪ ነው ይላል።
የሀገሪቷ ሁነኛ በሆነ መልኩ እየተለወጠች ነው ይላል። ማይኖሪቲ መሆን አልቻሉም። እንደ ድሮ ማይኖሪቲ ሆነው እያየናቸው አይደለም፣ በሀገራቸው ጉዳይ ፊት ለፊት እየወጡ ነው ብለው በዚህ ደረጃ መጽሐፉ ገጽ 1 ላይ ያስቀምጣል። እና በሽታው የቆየነ ልል ፈልጌ ነው እንግዲህ ይሄ አሁን አክራሪ እስልምና ብሎ ነው እሱ የገለጸው። ምኑን? በአደባባይ በማህበራዊ በፖለቲካዊ ህይወት ውስጥ የሙስሊሞች በጥልቀት መግባት በሀገራቸው ጉዳይ መሳተፋቸው አቃረው፣ ረበሸው፣ በቃ እንቅልፍ ነሳው። እረ ኢትዮጵያ ተለወጠችብን፣ እረ የሆነ ነገር እናድርግ እያለ ሙሉ መጽሐፉ በእንዲህ አይነት ቅናት ላይ የተመሰረተ መሆኑን ማየት ይቻላል። በየጊዜው እንዲህ አይነት ነገሮች ከረጅም ጊዜ እንግዲህ ስንዳስሳቸው የኖሩት ነው። ተክቢር ሚዲያ ላይ ገብታችሁ ብታዩ በርካታ ማስረጃዎችን ታገኛላችሁ። ስለዚህ እንመለስ። እንግዲህ ችግሩ የጠለቀ መሆኑን ለማሳየት ያክል ነው ይህንን ያነሳሁት። ከዛ ዘመድኩን በቀለ ያነሳው ሌላው ሀሳብ የአብይ ጾም ዜና መሆን አልቻለም ነው። እሺ ታዲያ ይሄ የሙስሊሙ ጥፋት ነው ወይ? ሙስሊሙ ምን ያርገ? አንተ የአብይ ጾሙን ዜና አደረግ ካላደረግ እኔን የሚመለከተኝ ጉዳይ አይደለም። ሙስሊሙን ምን አገባው በዚህ ጉዳይ ላይ? ካለው አብይ ጾም ኢቨንቶች ካሉት አብሮ የሚሰሩ የሆኑ የሚታዩ የሚቀረጹ ነገሮች ካሉት ጥሩ ማድረግ ይቻላል። ሙስሊሙ ምን ያርግህ ታዲያ? አጀንዳ ማድረግ ከተሳነህ ያ ያንተ ችግር ነው። ከዛ ውጭ ደግሞ እንደዛ ስነው ወይ የጎዳና ይፍጣር ካላችሁ ለምሳሌ ካለ በክርስትና አድርጉት። ምን ችግር አለው? ማለት እኛ አልከለክልን። ሙስሊሙ ለምን እንዲህ ተደረገ ብሎ ከክርስቲያኑ ጋር የተያዘ ያነሳው ነገር የለም። ለምን ሙስሊሙ በዚህ ተወቃሽ የሚሆነው? ይሄ ራሱ በሽታ አይደለም ወይ? ለምሳሌ በጥምቀት እኮ ብዙ ነገር አለ አይደል? ጥምቀት በዓል፣ ፋሲካ፣ ደመራ ምናምን የራሱ የሆነ የክርስትና አከባበሮች፣ የኦርቶዶክስ አከባበሮች አሉ። እኛ በዛ አንቀናም። ኢቨንቶች አሉት በጣም ሀገር ላሊበላ ቢኬድ ላሊበላ ቁልቢ ገብርኤል ምናምን የራሳቸው አምልኮ አሉ። የኦርቶዶክስ በጣም ደማቅ በብዙ ቱሪስት የሚጎበኙ ትላልቅ ኢቨንቶች አሉ። በዚህ ግን አንቀናም። ማለት የምንቀናበት ምክንያት የለም። ያ የኦርቶዶክስ የአምልኮ ስርዓቶች ናቸው። የምንጨረጨርበት ምክንያት የለም። እንዴት ኦርቶዶክስ አደባባይ ወጣ ብለን የምንቀናበት የምንጨረጨርበት ምክንያት የለም። የራሳችንን ኢቨንት ነው የምናዘጋጀው። ሙስሊሞች የጎዳና ይፍጣር ወይም ሌሎች ነገሮች የይፍጣር ፕሮግራም እንግዲህ ይፍጣር የሚባል ነገር በእናንተ ላይኖር ይችላል። ይሄ ግን እንደ ችግር የሚጠቀስ ወይም ሙስሊሙ የሚወቀስበት አለ። ምን እናድርግ እንግዲህ ብትኮርጁትም እኛ ቅር አይለንም። ይፍጣር በክርስትናም ቢኖር ምን ችግር አለው? ችግር የለውም። ያ ከሆነ ችግሩ ማለት ነው። ግን እንደው ሌላው ቀርቶ 10ቱ ትእዛዛት ምን ይላል? 9ኛው የጎረቤትህን ሀብት አትመኝ ነው የሚለው አይደል? የባልንጀራህን ሀብት አትመኝ። በቃ አንተ የራስህ ሀብት ይኖርሃል፣ የራስህ ጸጋ ይኖርሃል። በዛ ያንን አጀንዳ ማድረግ ያንተ እንትን ነው። ግን ጎረቤትህ የሆነ ነገር ሲያገኝ መንጨርጨር ግን መጽሐፍ ቅዱሱም አይደግፈውም። ይህንን ግን የሚያደርገው በክርስትና ስም ነው። ምናልባት ፕሮግራሙ ላይ ሲጀምር ተሳልሞ ምን ብሎ አስቀድሶ ምናምን አይነት ነገር ነው። ነጠላ ለብሶላ ነው እኮ የሚሰራው። እንደ ዲያቆን ሆኖ ነው የሚያቀርበው። ቢያንስ እንኳን የሃይማኖት ሰባኪ እንደሆነ አድርጎ ነው የሚያቀርበው። በጣም የሚገርመኝም ያ ነው። በዚህ ደረጃ እንዲህ አይነት ከክርስትና ጋር የሚቃረኑ ነገሮችን ያራምዳል ፊት ለፊት ማለት ነው። ከዛ በኋላ ደግሞ ያነሳው ነገር አለ። ምን አለ? እነ ዳንኤል ክብረት እንኳን የእነሱ ደጋፊ ሆነው ቁጭ ብለዋል አለ። ዳንኤል ክብረት የመንግስት ባለስልጣን ነው። አሁን ላይ መንግስታዊ ኃላፊነት አለው። ስለዚህ ሚዛናዊ መሆን ግዴታው ነው። ምክንያቱም ህዝብ ሊያገለግል ነው ኃላፊነቱ። ስለዚህ ሙስሊሙንም ካገለገለ ኦርቶዶክሱንም ፕሮቴስታንቱንም ካገለገለ ጥሩ ነው። ይሄ የሚያስወቅስ ነገር አይመስለኝም። ከዛ ውጭ ግን ዳንኤል ክብረት ለሙስሊሙ ምን የተለየ ነገር አደረገ? እኔ እኮ ግራ ነው የሚገባኝ። ማለት እንደ ውለታ ሊቆጠር የሚችል ምን የተለየም ነገር እኮ እያየን አይደለም። ምንድን ነው ዳንኤል ክብረት ራሱ ሙስሊሞቹን ነው የሚደግፈው ያስባላችሁ? ምንድን ነው ለሙስሊሙ ምን የተለየ ነገር አደረገ? ምናልባት ኢማም አህመድ እስከዛሬ አህመድ ግራኝ ላይ ስናራምድ የነበረው አቋም ልክ አይደለም ስላለ ነው? ይህንን ነው እንደ ውለታ የቆጠራችሁት? አገሪቱ የጋራ ናት አይነት ነገር መናገሩ ቅርብ ጊዜ ይሄ ነው ያበሳጫችሁ? ሙስሊሙን ደገፈ ማለት ይሄ ነው የሚመስላችሁ? ይሄ መጀመሪያውኑ በሽታ። እኔ አንዳንድ ጊዜ በጣም ይገርመኛል።
እንቀጥል። ወደ ቀጣዮቹ ነጥቦች ከመግባት በፊት ግን እንደተለመደው ላስታውሳችሁ የሚዲያ ስራ አስቸጋሪ ነው። ከዛ አንጻር ተመልካች ለማግኘት ሁልጊዜም የእናንተ ድጋፍ ያስፈልጋል። የመጀመሪያው ትልቁ ድጋፍ ላይክ ማድረግ ነው። ላይክ ማድረግ ማለት ለዩቱብ ይህንን ቪዲዮ ወድጀዋለሁ እስቲ ብዙ ሰው ጋር አድርሰው እንደማለት ነው። ሼር ስታደርጉ ደግሞ ራሳችሁ ብዙ ቦታ ላይ ወስዳችሁ በቻት ግሩፖች፣ በምኖች፣ በዋትሳፕ በምን የምትበትኑት ነው። ያ ደግሞ የበለጠ አክቲቭ ሮል እንድትጫወቱ ያደርጋቸዋል። ሰብስክራይብ ሳታደርጉ ፎሎ ሳታደርጉ የምታዩ ሰዎች ፎሎ ብታደርጉ ሰብስክራይብ ብታደርጉ በቋሚነት የምሰራቸው ነገሮች ይደርሷቸዋል። ከዛ ውጭ በጣም ትልቁና ቪዲዮ እንዲስፋፋ ከሚያደርጉ ነገሮች አንዱ ኮሜንት ነው። በኮሜንት ሰላምታ ሊሆን ይችላል፣ ተቃውሞ ሊሆን ይችላል፣ እርማት ሊሆን ይችላል፣ ድጋፍ ማበረታቻ ሊሆን ይችላል። የትኛውም አይነት ኮሜንት የበለጠ ቪዲዮ ብዙ ቦታ እንዲደርስ ስለሚያደርገው ትልቅ ድጋፍ ነው። አትናቁት። በዚህ በኩል ኮሜንት ትልቅ ቦታ የሚሰጠው ነው ማለት ነው። ከዛ ውጭ የእናንተንም ሀሳብ የማውቅበትም ስለሆነ በተቻለኝ መልስ ስለምሰጥም ብታዩት በጣም አሪፍ ይሆናል። ከዛ ውጭ በገንዘብ ተክቢር ሚዲያ መደገፍ የምትፈልጉ ዩቱብ ጆይን አድርጋችሁ በወርሃዊ መዋጮ ከ5 የተለያዩ አማራጮች አንዱን መከተል ትችላላችሁ። የአባላት ቁጥር እየቀነሰ ነው፣ እየጨመረ አይደለም። ወደ 15 ደርሰናል። ፌስቡክም ላይ ተመሳሳይ ሰብስክራይብ የሚል አማራጭ አለው፣ እሱንም ልታደርጉ ትችላላችሁ። በዩቱብ ላይ ሱፐር ታንክስ የሚባል የስጦታ መንገድ አለ። ፌስቡክም እንደዚሁ ፌስቡክ ስታር አለው፣ በዛም ተጠቅማችሁ ስጦታ ልትሰጡ ትችላላችሁ። ከዛ ውጭ በቀጥታ በባንክ ማገዝ የምትፈልጉ የንግድ ባንክ ሂሳቤን ስክሪኑ ላይ አስቀምጫለሁ። 15016892247 በዚህ ልታግዙ ተክቢር ሚዲያ ልትደግፉ ትችላላችሁ። ለንግድ ማስታወቂያና ለስፖንሰርሺፕ ጥያቄዎች ኢንቦክስ ብታደርጉልኝ ላስተናግዳችሁ እንደምችል ላስታውቅ እወዳለሁ። ይህን ያልን ካልን የዘመድኩንን በሽታ እያየን ሕክምናውን ወደ መስጠት እንሂድ። ምን ይላል ዘመድኩን? ኦርቶዶክስ ባለስልጣን ማተቡን አስሮ ነጠላውን አገልድሞ ስራ ቦታ መግባት አይችልም የሚል ነገር ተናግሯል። እኔ እንጃ፣ እኔ እንዲህ ያለ ክልከላ አለ ወይስ የለም? እስከ ዛሬ ሰምቼ የማውቀው ያለ አይመስለኝም። እኔ ያለ አልመሰለኝ። ማተብ በተለይ የለም፣ ማተብ በጥሱ የሚል ነገር እኔ ሰምቼም አላውቅም። እንደውም የሆነ ጊዜ ኢቢኤስ ላይ ማተብ ምናምን በጥሺ ተባለች ተብሎ በጣም ብዙ አጀንዳ ሆኖ እንደነበር አውቃለሁ፣ የግል መስሪያ ቤት ውስጥ ራሱ ማለት ነው። ስለዚህ ማተብ አትለብሱም የሚል ክልከላ እኔ እንትን ላይ አይቼ አላቅም። እኔ ይሄ ሰውዬ ከየት እንደሚያመጣው አላቅም። ካለ ደግሞ ይሄ ተባብረን ልናስወግደው የሚገባ ነገር ነው። ምክንያቱም ማተብ መልበስ መብት ስለሆነ ማለት ነው። የኦርቶዶክሳውያን መብት ነው፣ ሊጣስ አይገባም። ግን እውነት እንዳለው አይመስለኝም። ነጠላ ለብሶ መግባት ተከልክሏል ያለው እኔ እንጃ፣ ካለ አላውቅም። ግን መጀመሪያውኑ ምዕመኑ ራሱ ይህንን ማድረግ ይፈልጋሉ አላውቅም። እኔ ኦርቶዶክስ ነጠላ የሚለብሱት በብዛት ኦርቶዶክሳውያን እሁድ እሁድ ነው እኔ የማውቀው፣ ሰንበት ሲያስቀድሱ እንጂ ኖርማል ወደ ስራ ወደ ንግድ ቦታ ሲሄዱ ነጠላ የመልበስ ልምድ የለም። አላውቅም። ካለም ግን ምን ችግር አለው? ለብሰው መግባት መብታቸው ነው። በዚህ በኩል እኔ እንጃ፣ ክልከላ መኖር አለመኖሩን እርግጠኛ አይደለሁም። ዘመድኩን ስለማይታመን ማለት ነው። ከሁነኛ ሰው ከሰማሁ ምናልባት አቋሚ ልቀይር እችላለሁ። ሌላ ግን ያለው ምንድን ነው? ከፈለገ ማን ነው በቢሮክራሲ ደረጃ እንደውም እውነቱን ለመናገር እንደውም ወደ ነጥቡ ስመጣ በቢሮክራሲ ደረጃ ካነሳን እንደውም ሙስሊሙ በዚህ በኩል በጣም ተበዳይ ነው። እንኳን በዛበት ተብሎ እንትን ሊል ይቀርና እንደውም በክርስትና ለምሳሌ በዓል ሲመጣ አንድ ቀን ቀደም ብሎ የሚዘጋባቸው በዓሎች አሉ። በሙስሊሙ እንደዛ አይነት ልማድ የለም። በዓላት እዛው መስሪያ ቤት ውስጥ በመንግስት በጀት ጭምር የሚከበርባቸው አሉ። የክርስትና በዓላት የሙስሊም ጋር የተያዘ እንደዛ አይነት ነገር የለም እውነቱን ለመናገር። ከዛ አንጻር ሌላው ቀርቶ ቢሮዎች ላይ መዝሙር የሚከፍቱ መስቀል የመክፈት ምናምን የመስቀል አይነት ነገሮች አሁንም ድረስ አሉ። በጣም በተለያዩ ቦታዎች እንደ ሙስሊሙ እንዲህ ያለ ነገር እንደውም ሲያደርግ አልታየም። ይኸው ቅርብ ጊዜ እንኳን የኤርፖርት ኢትዮጵያ አየር መንገድ ላይ ትልቅ መስቀል ተደርጎ በሴኪሪቲ ቢሮ ውስጥ እንደዛ አይነት ነገር ታይቷል። ከዛ አንጻር እውነቱን ለመናገር እንደውም በቢሮክራሲ ውስጥ ባለ መብት በጣም ተጎጂ የሆነው ሙስሊሙ ነው። ለምን ከተባለ አሁንም ድረስ ሙስሊሙ እንኳን በዓል ትርፍ ቀን ሊዘጋለት ይቅርና በበዓል ቀኑላ ትምህርት ሚኒስቴር በየጊዜው ፈተናዎችን ያወጣል። እውነቱን ለመናገር በጣም ከሚሰሩት ሸፍጦች አንዱ ነው። ሂጃብና ሰላት ክልከላ አሁንም በየመስሪያ ቤቱ በአንዳንድ መስሪያ ቤቶችና በአንዳንድ ትምህርት ቤቶች አሁንም ድረስ እንዲህ አይነት ችግር ነው። ከዛ አንጻር በቢሮክራሲ በትምህርት ቤቶች በመንግስት መጠቀሚያ ቦታዎች እንደውም ሙስሊሙ ነው እስካሁን ድረስ መብቱ ሙሉ በሙሉ ያላገኘው እንጂ
ኦርቶዶክሳዊው በሙስሊሙ መብት የሚቀናበት ወቅት ላይ ደርሰናል ብሎ ማሰብ እኔ በጣም የተቃረነ ነገር ነው። ዘመዴ በምናችን እንደቀና ራሱ ግራ ገብቶኛል። ምኑ ነው ያስቀና? ሂጃብ መከልከላችን ያስቀና? የትኛው እንዳስቀና ራሱ ግልጽ አይደለም። ሌላ ያነሳው መቀልበስ አለብን ይህንን ነገር የሚል ነው። የቱን ነው የምትቀለብሰው? ቅድም ኢፍጣር ምናምን ብሎ የጠቀሳቸው ማለት ነው። ይሄ በሽታ እኮ ነው። ሙስሊሙ ኢፍጣር ምናምን ተብሎ መስተናገዱ ምናምን መቀልበስ አለበት እያለ ነው። ይሄ በሽታ ነው። የባልንጀራህን ሀብት አትመኝ ነው የሚለው አይደል? ምን የሚጎዳህ ነገር አለ? ለምን ሙስሊሙ ታየ ነው? ለምን ዜና ላይ ወጡ ነው? ይቀልበስ ነው። ሙስሊሙ ዜና መሆን የለበትም ነው። ሙስሊሙ እኮ የሀገሪቱ ግማሽ እኮ ነው። ሙስሊሙ የማይቀርብበት ዜና ምኑን ዜና ሆነው? ይሄን ግን እንደ ዘመድኩን አይነት የታመመ ስነ ልቦና ላለው ሰው ላይገባ ይችላል። ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው አለ። ኦፍኮርስ እኩል መሆን አለበት፣ እስማማለሁ። መጀመሪያ ግን የእኩልነት ብያኔ ላይ ብንስማማስ? ምክንያቱም ዘመድኩን እኩልነት ሲል እኩልነት ማለቱ አይደለም። ዘመድኩንና እሱን መሰል ሙስሊም ጠሎች እኩልነት የሚሉት የሙስሊሙን መብት መነጠቅ ነው እንጂ የኦርቶዶክሳዊ መብት መከበር አይደለም። ትልቁ ችግሩ ያ ነው። የበላይነት የለመደ እኩልነት ጭቆና ይመስለዋል የሚል አባባል አለ አይደል? የበላይነት የለመደ ሰው፣ የተለየ መብት ማግኘት የለመደ ሰው እኩል ሁን ሲባል በቃ የጨቆኑት ይመስለዋል የሚባል ነገር አለ። የዘመድኩንና እሱን መሰል ጽንፈኞች አመለካከት እንደዚህ አይነት ነው ማለት ይቻላል። መቀልበስ ያልከው እንግዲህ ሙስሊሙን መቀልበስ ማለቱ ነው። በጣም በሚያሳዝን ሁኔታ ግን ከሙስሊሙ ጋር እኩል መሆን አለብን ካላችሁ እውነቱን ለመናገር በሃይማኖት እኩልነት ጉዳይ ብዙ ትግል ሲያደርግ የቆየው አሁንም እያደረገ ያለው ሙስሊሙ ነው እና እኛ ጋር እኩል ለመሆን መብታችሁን መቀነስ ነው ያለባችሁ። ይሄ ደግሞ ያዋጣ ከሆነ እኔ እንግዲህ ችግር የለብኝም። እኩል ልሁን ስትል ማለት ነው አንድ ረጅም ሰው ትንሽ ቁመቱ አጠር ካለ ሰው ጋር ከዚህ ሰውዬ ጋር በቁመት እኩል መሆን አለብኝ ካለ ወይ አጭሩ ሰውዬ ትንሽ ቁመቱ መጨመር አለበት። ያንን ከተቃወመ ደግሞ እቀለብሳለሁ ካለ ደግሞ ራሱን ማሳጠር ሊኖርበት ነው ማለት ነው። እንዴት ይሆናል? ስለዚህ የሚሆን ነገር አይደለም እና ቢ ኬርፉል ዋት ዩ አር አስኪንግ ፎር ማለት ነው። ዘመድኩን እየጠየቀ ያለው ነገር እኩሉም ብሎ ከኛ ጋር እንደኛ መብቱን መነጠቅ እንዳውም ማለት ነው። ምክንያቱም ሙስሊሙ ገና እኩል አልሆንም። ገና በእኩልነት በአካታችነት ዘርፍ ገና ብዙ ምንታገልበት አለ። በዚህ በኩል ኢትዮጵያ ልም ያለች ኋላ ቀር ሀገር ስለሆነች ማለት ነው ገና ብዙ ሕክምና ትፈልጋለች። ሌላ ያነሳው ሀሳብ ደግሞ ምን አለ? ሲጮህ ጩህበት፣ አንተም ዱላ ሲያነሳ ዱላ አንሳ፣ ሱሪ ሲታጠቅ ሱሪ ታጠቅ አይነት ነገር የክፉ ቅስቀሳ አይነት ነገር የሚመስል ማለት ነው። ለምን በራስህ አጀንዳ አትንቀሳቀስም? ለምን ሁልጊዜ ሌላው ማህበረሰብ አጀንዳ እንዲቀርጽልህ ትጠብቃለህ? መከበር ያለበት የኦርቶዶክስ መብት ካለ ከሙስሊሙ ጋር ምን አፎካከረ? ይህንን መብትህን ለማስከበር አጀንዳ ቀርጸህ መስራት ነው። ሙስሊሙ ጋር መፎካከር አይጠበቅብህም። ወይም የሙስሊሙን ኢፍጣር የሙስሊሙን ዜና ላይ መውጣት ለመቀልበስ መታገል አይጠበቅብህም። ይሄ ራሱ በሽታ ነው። ለምን የራስህን መብት ቀርጸህ ይህን መብት እንፈልጋለህ ብለህ መታገል ነው። ደግነቱ ደግሞ ሙስሊሙ ከመብቱ ውጭ ምንም አልጠየቅም እኮ። ምን ጠየቀ? ክርስቲያኑ እንዲደረግልኝ አለ? የለም እኮ። ሙስሊሙ ጤናማ የሆኑ ጥያቄዎችን ነው የሚያቀርበው። እኩል ሆነ አካታችነት ይስፈን ነው። ሌላ ምንም አይነት ጥያቄ የለውም። እና ሲጮህ ጩህ ይላል። የጮኸ ሙስሊም የለም። ዱላ ሲያነሳ አንሳ ብለዋል። ሙስሊሙ ያነሳው ዱላ የለም። በሃይማኖት ጉዳይ እንዲህ አይነት ነገር የለንም። ዱላ የምንፈልግበት ምክንያት የለንም። እኛ መብት ነው የምንፈልገው። ለመብታችን፣ ለእኩልነታችን፣ ለአካታችነት ነው የምንታገለው። የጥሩ ሙስሊምነት መገለጫ የክርስቲያን መጨቆን ነው ብለን አናምንም። ይህንን ምናልባት ለአንተ መርዶ ሊሆንብህ ይችላል፣ ላታምን ትችላለህ አቶ ዘመድኩን። ግን እኛ ክርስትና የክርስቲያን መጨቆን የክርስቲያን መቸገር የጥሩ እስልምና መገለጫ ነው ብለን አናምንም። እየሰማን ያደግነው የነ ዑመር ብን አልኸጣብን የፍትህ ታሪክ ነው። ዑመር ብን አልኸጣብ በምን መልኩ የአንዲትን ግብፃዊት ክርስቲያን መብት እንዴት ለማስከበር እንዴት ትልቅ መስጊድ እንዳስፈረሰ እየሰማን ያደግነው። የዓምር ብን አልዓስ የግብፅ ገዥ ሙስሊም ገዥ ማለት ነው። እሱ ልጁ ሌላን ክርስቲያን በድሎ መዲና ድረስ አስጠርተው ልጁን አስመጥተው ያስገረፉትን ዑመርን ታሪክ ነው እየሰማን ያደግነው። ፍልስጤምን ሄደው በድል ሲከፍቱና ቁልፍ ሲቀበሉ የሚሰግዱበት ቦታ ሲያጡ እዛ ያሉት ፍልስጤም ያሉት ቄሶች ኑ እዚህ ቤተ ክርስቲያን ውስጥ ስገዱ ችግር የለም አሏቸው።
ዑመር ኢብኑ አልኸጣብ ግን ምን አሉ? አይ እኔ አልሰግድም፣ ችግር የለውም መስገዱ ችግር ኖሮት አይደለም፣ ብሰግድ ችግር የለውም። ግን እኔ ከሰገድኩበት ወደፊት የሚመጡ ሙስሊሞች ዑመር እዚህ ላይ ስለሰገደ ይሄ ቤተክርስቲያን ለኛ ይገባናል ብለው መስጊድ እንዳያደርጉባችሁ በሚል ስጋት እዚህ አልሰግድም፣ ግድ የለም ውጭ ላይ ሌላ ቦታ ሰግዳለሁ ብለው ገለል ያለ ቦታ ላይ ሄደው አጸዳድተው ሰገዱ። ገና ለሚመጣው ትውልድ እንኳን የክርስቲያን መብት መከበር ይጨነቁ የነበሩ ሰዎችን ነው የሙስሊሞች ትላልቅ ኸሊፋ ብለን የምናምነው ምሳሌ የምናደርጋቸው። ያደግነውም በእንዲህ አይነት ንግግሮች ነው። ነቢዩ ሰለላሁ ዐለይሂ ወሰለም ዚምይን የበደለ እኔ ከሰዋለሁ፣ እኔ አቃቤ ሕግ ሆንበታለሁ ብለዋል። ዚምይ ማለት በሙስሊም ሀገራት ውስጥ የሚኖር ክርስቲያን ወይም የሌላ ሃይማኖት ተከታይ ማለት ነው። ይህንን ሰው የበደለ እኔ አቃቤ ሕግ ሆኜ በትንሣኤው ቀን እከሰዋለሁ ብለው የተናገሩ የነቢዩን ሰለላሁ ዐለይሂ ወሰለም ዛቻ እየሰማን ያደግ ነው። ከበደል መቆጠብ እንዳለብን ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለአይሁድ በአስክሬን ይዘው ሲያልፉ ተነስተው ቆመው ነው ያስተናገዱት። ለምን ሲባሉ ነፍስ አይደለችም ወይ ያሉ። ስለዚህ ለአይሁድ አስክሬን እንኳን ተነስቶ የሚያሳልፍ ነቢይ ታሪክ እየሰማን ነው ያደግ ነው። ከየመን ነጅራን ከሚባል ቦታ ክርስቲያኖች መጥተው ከሳቸው ጋር ሲነጋገሩ የጸሎት ሰዓታቸው ሲደርስባቸው መስገጃ ቦታ ሲጠይቁ ይኸው በዚህ በኩል ስገዱ ብለው በዛው በነቢዩ መስጊድ ውስጥ አንድ ኮርነር ላይ እንዲሰግዱ እንዳደረጓቸው እየሰማን ያደግ ነው። ስለዚህ ለእኔ እንደ አንድ ሙስሊም የክርስቲያን መጨቆን ግብ ሊሆን አይችልም በፍጹም። የክርስቲያን ጥሩ መሆን መብት ማግኘት ሊያንጨረጭረኝ አይችልም። ምክንያቱም ይሄን ማድረግ ራሱ ከእስልምና ጋር ስለሚያጣላኝ አንድን ክርስቲያን ለመጥላት ከእስልምና መሸሽ አለብኝ። እኛ ያደግንበት ስለነበረ ይሄ ነው። አንፎርቹኔትሊ ዘመድኩንና መሰሎቹን የመሰሉ ጽንፈኞች ግን በቃ ሁልጊዜም የሚያስቡት ሙስሊሙ መብት አገኘ፣ ሙስሊሙ አደባባይ ወጣ፣ ለምን ይሄ መብቱ መቀባት አለበት መቀልበስ አለበት በሚል በሽታ ይሰቃያሉ። መጽሐፍ ቅዱሱ ግን 9ኛው የ10ቱ ቃላት ሕግ ምን ይላል? የባልንጀራህን ሀብት አትመኝ ይላል። እኒህ ሰዎች ለክርስትና የሚቆሙ አይደሉም። እውነቱን ለመናገር ላያቢሊቲ ናቸው፣ ለኦርቶዶክስ ላያቢሊቲ ዕዳ ናቸው። እንዲህ አይነት ጽንፈኛ አመለካከት ያላቸው አህዳውያን ማለት ነው። ሌላው ያነሳው ምንድነው? አሁን ያለው ጥጋብ የቱርክ ቦምብ፣ የኤሚሬት ጥይትና የሳውዲ ፈንጂ የፈጠረው ነው የሚል ነገር አንስቷል። እና የጥንት ጠላቶቻችን ኢትዮጵያን ሰልቅጠው መብላት ይፈልጉ ነበር የሚል ነገር አንስቷል። እንደው አሁን ያለው ጥጋብ ብሎ ሙስሊሙ ጠግቧል። የጠገበው ደግሞ በቱርክ ቦምብ በኤሚሬት ጥይት ነው ይላል። ሙስሊሙ ምን እስቲ ጠግቦ ምን አደረገ? ምንም እኮ ያደረገው ነገር የለም። ሙስሊሙ አሁንም ድረስ መብት ጠያቂ ነው አገሩ ላይ። አሁንም ድረስ ሂጃብ መከልከል የለበትም እያለ የሚታገል ማህበረሰብ ነው። ምን ብሎ ኦርቶዶክሱን ነካና ነው ጥጋብ ብለህ የምትገልጸው? የራሱን መብት ከመጠየቅ ውጭ ምን አደረገ? ለምን አየናችሁ የምትሉት እኮ እናንተ ናችሁ፣ ሙስሊም ጠል ጽንፈኛ ግለሰቦች ማለት ነው። በጠላት ተከበናል ደግሞ ይላል፣ የጥንት ጠላቶቻችን ይላል። በጠላት ተከበናል ትርክት ለረጅም ጊዜ ኢትዮጵያ ድሃ አድርጎ ያስቀረ ትርክት ነው። ጎረቤቶቿን ሁሌ በጎሪጥ እንድታይ፣ እንዳትስማማ፣ ዲፕሎማሲያዊ ግንኙነት እንዳትመሰርት አድርገው ጠፍረዋት ኖረዋል ኢትዮጵያን። በዚህ ስንኩል የውጭ ጉዳይ ፖሊሲ ምክንያት ኢትዮጵያ ድሃ ሆና ከቀረችበት አንዱ ያ ነው። ባይተዋር ራሱን ባይተዋር አድርጎ ሲጅ ሜንታሊቲ ውስጥ ወጥሮ የመኖር ችግር ማለት ነው። በጠላት ተከበናል ይሉ ነበር። ጥንታዊ ጠላት ይላል። ምንድነው? it doesn't make sense እኮ ጥንታዊ ጠላት ብሎ ነገር የለም። በአገራት ግንኙነትን በተመለከተ አንድ ሰው ሞኝ መሆን አለበት እንዲህ ብሎ ለማሰብ የመሀይም አስተሳሰብ ነው። ለምን ከተባለ በፖለቲካ ዓለም ቋሚ ጠላትም ሆነ ቋሚ ጓደኛ የለም። ዲፕሎማሲያዊ ግንኙነት የምትመሰርተው ዛሬ ባለው ግንኙነትህ ላይ ተመስርተህ ነው። ጥቅምህን አስልተህ ነው። ጉዳትህን አስልተህ ነው። መሀይሞች ግን እንዲህ አያስቡም። ጥንታዊ ጠላት፣ ታሪካዊ ጠላት እያሉ ይጃጃላሉ። ሀገራት እኮ ይቀየራሉ፣ ፖሊሲያቸው ይቀየራል፣ ሪዥም ይቀየራል፣ ብዙ አይነት ነገሮች ይቀያየራሉ በዙሪያቸው። እነሱ ግን ሁልጊዜ ስታክ አድርገው ጥንታዊ ጠላት እያሉ ይኖራሉ። ፋሲካ የተቀጠረች ሰራተኛ ሁሌ ስጋ ያለ ይመስላታል ይሉ ነበር ሂስትሪ አስተማሪያችን ድሮ ሃይስኩል እያለው። በቃ ሁልጊዜና ጥንታዊ የተቀጠረችው ፋሲካ ላይ ከሆነ አሪፍ ምግብ ስለምታገኝ
ከዛ ሁልጊዜ ስጋ የሚበላ ይመስላታል እዛ ቤት ለማለት ነው። ዘመድኩንና መሰሎቹም አንድ ጊዜ ጥንታዊ ጠላት ምናምን ብለው አንድ ጊዜ ፊክስ ያደረጉት አለ። ሁልጊዜም በቃ ለምዕት ዓመታት ኢትዮጵያ በዛ መልኩ በተመሳሳይ የዲፕሎማሲ ፖሊሲ ውስጥ የምትኖር ይመስላቸዋል። እኒህ መሀይማን ናቸው፣ ሞኞች ናቸው። ለዛ ነው ሊገሰጹ የሚገባው ማለት ነው። የሚገሰጹት ደግሞ በእውቀት ነው። ሌላ ያነሳው ምንድን ነው? የኡማው አባል መሆናችን ምናልባት እንደው ይችን ነገር የረሳኋትን ልጥቀስ። የኡማው አባል መሆናችን ትስስሩ ፈጥሮ ይመስለኛል። ይሄ ከሆነ የሚያንጨረጭራችሁ ሙስሊሙ በዓለም አቀፍ የሙስሊሙ ጉዳዮች መጨነቁ፣ ማሰቡ፣ ስለ ፍልስጤም ስለምን ማሰቡ ከሆነ ምናልባት ይሄ የሙስሊሙ ጥሩ ነገሩ ነው። እንደውም እውነቱን ለመናገር በብዛትም እንደውም ከአረብ ሀገራት ጋር ከምን ከሳውዲም ከኤሚሬትም ከየትም አቅጣጫ ቢሆን ሙስሊሙ ሁልጊዜም አስቀድሞ የሚመጣው ለሀበሻ ዕዳ አለባችሁና ዕዳችሁን ክፈሉ ነው። ሙስሊሙ ለሀገሩ ጥቅም ለማምጣት ነው ከሌሎች ጋር የሚወያየው የሚነጋገረው። በየቦታው ሙስሊሞችን ብትሄዱ ከአረቦች ጋር ከምኖች ጋር ሲነጋገሩ ምንድን ነው የእኛ ሀገር የሙስሊም ስደተኞችን ተቀብላለች። ይሄ ትልቅ ኢቨንት ነው፣ ትልቅ ውለታ ነው እና የሀበሾች ዕዳ አለባችሁና ዕዳችሁን ክፈሉ እያሉ እንደውም ሁልጊዜም ጥቅም ለማምጣት ነው ሙስሊሞች አስቀድመው የሚወጡት ማለት ነው። ብትንጨረጨሩም ደግሞ ሙስሊሙ የኡማው አባል ነን። 2 ቢሊዮን ሙስሊሞች አሉ በዓለም ላይ። ሁሉም ወንድማማቾቻችን ናቸው። በፍልስጤምም ያለው፣ በፊሊፒንስም ያለው፣ በቻይናም ያለው፣ በአሜሪካም በአውሮፓም ያለው ሙስሊም ጋር ወንድማዊ ትስስር፣ እህታዊ ትስስር አለን። ይህን እንግዲህ ዘመድኩን ተንጨረጨርም አልተንጨረጨርም የሚቀር ነገር አይደለም። ታሪካዊ ጠላት ምንትስ ምናምን እያለ ቢቀበጣጥሩም ይሄ የሚቀየር ነገር አይደለም። ልመዱት፣ በቃ ዱድ ልመደው። ዌይን ጎይ ኖዌር የትም የምንሄድበት ነገር የለንም እና ማለት ነው። ሌላ ያነሳው ደግሞ መግለጫ ታወጣላችኋለች ብሎ የሆነ ነገር ይገልጻል። አልገባኝም ምን ለማለት እንደፈለገ ስገምት፣ ግን ቤተ ክርስቲያን ማውገዝ አለባት ምናምን ተብሎ ከሰሞኑ ጋር ከእፎይ ከምን ጋር የተያያዘ ነገር መሰለኝ። እንደዛ ሌል ፈልጎ መሰለኝ፣ እርግጠኛ ባልሆንም ግን ቤተ ክርስቲያኒቱ በዚህ ጉዳይ ላይ መግለጫ ብታወጣ ጽንፈኞች እንዲህ ማድረግ የለባችሁም ብትል ምንም ተጠቃሚ የምትሆነው ቤተ ክርስቲያን ናት። በዚህ በኩል ምንም መጥፎ ነገር የለውም፣ እውነትም እንደዛ ተብሎ ከሆነ ማለት ነው። ከዛ ውጭ ግን መጨረሻ ላይ የሚያነሳው ይህንን የመቀልበስ መብት አለን ነው። እንግዲህ እስካሁን የሙስሊሙን ቪዚቢሊቲ ምን ለመቀልበስ እንታገላለን ነው እያለ ያለው። በምንድነው የምትቀለብሰው ነው? አላማችሁ ምንድን ነው? ምንድን ነው ለማድረግ ያሰባችሁት? የሃይማኖት እኩልነትን ከሀገሪቷ ላይ ማንሳት ነው የምትታገሉት? ምክንያቱም ዘመድኩን የፋኖ አታጋይ ነው በነገራችን ላይ። በዛም በኩል የፖለቲካ ሚናም አለው። አህዳውያን አደጋ ናቸው የምንለው ለዛ ነው። ሁሌም ኢትዮጵያን ወደኋላ ለመጎተት ይታገላሉ። ግን ደግሞ እኛ አንፈቅድላችሁም። መንገዳችንም የታወቀ ነው። የኛ መንገድ ሁሉንም የማንቃት ስራ ነው። የኛ መንገድ የእኩልነትና የአካታችነት ጥረት ነው። የኛ መንገድ እንዳንተ ጀርመን ተቀምጠን ሱሪ ታጠቅ በለው ምታው አንልም። መታጠቅ ከፈለክ እስቲ ኢትዮጵያ ገባና ታጠቅ። ሰውን እንትን የምትለው የምትጠራው ወደዛ ከሆነ ማለት ነው። ጤናማ ሰው ግን ወደ ክፋት፣ ወደ ውጥረት፣ ወደ ምን አይጠራም። ወደ መረጋጋት፣ ወደ ማሰብ፣ ወደ መወያየት ነው ሰው መጥራት ያለበት። እና እንዳንተ አይነት አመለካከት ያላቸው ኋላ ቀር መሀይሞች አሉ። መድኃኒቱ እውቀት ነው። ስለዚህ በቻልነው ያክል ማህበረሰቡን የማንቃት ስራ እንሰራለን። ይህንን እንሰራለን። ሌላ እንግዲህ መንገድ የለንም። እኛ ታጠቅ ተነስ የምንልበት ምንም አጀንዳ የለንም። እስቲ እናንተ መልሱልኝ። የቀኑን ጥያቄ ላቅርብላችሁ። የዘመድኩን አይነት ሰዎች ሙስሊም ጠል ሰበካ ምን ይጎዳል፣ ለኢትዮጵያ ምን ጉዳት አለው የሚለውን በኮሜንት እንድትነግሩኝ እጠይቃለሁ። እንግዲህ ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክ እና ሼር ማድረግ እገዛ እንደሆነ ለማስታወስ እወዳለሁ። ሰብስክራይብ እና ፎሎ ማድረግ እጅግ በጣም ይጠቅማል። ኮሜንቶቻችሁ እጅግ በጣም ጠቃሚ ናቸው። በወርሃዊ መዋጮ ማገዝ የምትፈልጉ አባል ሆናችሁ ጆይን ማድረግ ትችላላችሁ። ፌስቡክ ላይ ሰብስክራይብ ማድረግ ትችላላችሁ። ቪዲዮ ላይ ስጦታ መስጠት የምትፈልጉ ሱፐር ታንክስ አለላችሁ፣ ፌስቡክ ስታር አለላችሁ። ከዛ ውጭ በባንክ ደረጃ መላክ የምትፈልጉ ስክሪኑ ላይ ባለው የንግድ ባንክ ቁጥር ልትልኩ እንደምትችሉ ለማስታወስ እወዳለሁ። እንደተለመደ ሁሉ ስላዳመጣችሁ እጅግ በጣም አመሰግናለሁ። አሰላሙ አለይኩም ወራህመቱላህ።